ሴቶቹ ለምን እንዲህ ያማረባቸው? ለምንስ ገንዘብህን ናፋቂ ሆኑ? ወንዶቹስ ለምን አልጠግባይ ሆኑ? ለምንስ የሴትን ጡትና ዳሌ መናፈቅ በዘለለ የበዛብንና የሰብለ ወንጌልን የፍቅር ገድል መርገም ተሳናቸው? ይሄ ነው ጥያቄው። ይገርምሻል፣ ስለ ህይወት ባለኝ አመለካከት ብዙዎች ይጋጩኛል። እኔ ግን ማንም ያሻውን ቢቀባጥር ከአቋሜ ፍንክች ምን እየሰራት ነው? ባልና ሚስት ከአንድ ወንዝ ይቀዳል ይላል። ሳስበው ግን እኔና አንቺ ከአንድ ጠርሙስ የተቀዳ ነው። ለመፈላሰፍ እየሞከረ ነው። ይህኝ ይሆናል። በነገራችን ላይ የመጨረሻው ዘመን እንደደረሰ ልብ ብለሽዋል? ይቅርታ አንዴ ላቋርጥ። እናም በቃ ችግር የለም፣ ስትመጪ ጨርሰልሻለሁ። የደውሉላቸው ደንበኛ መስመር ስለተያዘ Hello. ምን ከመሰለሽ ልጅ ጋር መሰለሻለሁ። ቅድም የገባሁበት ቤት አሁን መጣው ሰደኝ ነበረሽ እንዴ? እንዴ ካገኘው ጀምሮ እኮ አንድ ነገር አላወራሁም። እና ምን እያረግሽ ነው? እያዳመጥኩት ነው። ጥሩ ነው፣ ጥሩ ነው። አዳምጩ። ሰው እኮ ከማድመጥ ከመስማት እኮ ነው እውቀቱን የሚያዳብረው። ባባ ራስ አይደለ እንዴ መጀመሪያ ጨቅጭቅ ያስመጣኝ አሁን መጣው ሰደኝ። ያደኒ መኮንን እኔ ከልጅቷ ጋር እየተዝናና አንቺም ሰውየውን በጥሞና እያዳመጥሽው ለመዝናናት ሞክሪ። በዓለም ላይ ስንታየው ባህሩ እያት 15ቱን ፊደል ጠራሹ መጣው። በቃ የኔው እንደመግባት አይቻልም። ለምን? የቤት ፕሮቶኮል ያስገባ። ያን ፕሮቶኮል ነው። ወንድ ልጅ ሱፍ ካላረጋ እናስገባው። እባክህ ማን ያለው? የቤቱ ደንብ ነው። ደንብ ምናምን ትላለህ እንዴ? ውስጥ ሰው ቀጥሬያለሁ። እባክህ ስማ፣ እኔ ሱፍ ብርቅ መሰለህ እንዴ? ሱፍ ማለት እኮ ነው ተከበብ ያደኩት። በእናትህ እንደ ሱፍ እንትን ብርቅ ነጭ። እባክሽ በር ላይ ቆማለሁ። እዚህ ሱፍ ሉክ ምናምን አታስቢብኝ። እንቺ ነች አለ እዚህ ጤና ይስጥልኝ። እባክሽ ላውንደሪ ቤት ነኝ። ምን የት ነኝ እያለሰቀኝ አንቺ እንዴት ነሽ? ሰላም ነው? ጠፋሽ ነው?
ሰውነሽ በእናታችሁ አባባ ተረጋጋ እስካሁን ድረስ ምን ይረዳ እኔ አምጥቼልሃለሁ ሰላም ነሽ? ስበር ነው ያመጣው ሰላም ነሽ ምንድነው እስካሁን ድረስ ቆይ አንቺ ያምሻል እንዴ ልጅየው አባትየው ይሄን በቢስ አሁንም አልገባውም ኧረ ምንም አንተ እዛው ጠብቅ እኛ እንመጣለን ቻው የዛሬ ዓመት በዚህ ቀን ግን ምንም አታስታውስም የዛሬ ዓመት ምን ይያድ ንገሪኝ በቃ ንገሪኝ አንቺ ምን ትኛለሽ ሰው ጠፋ ተብሎ አይፈለግም አንተ ጠፍተሃል ታዲያስ ቆየው አይደል ነው ከመጣው ኪሶቹን በደንብ ያቸው በጣም እኮ ነው የጠፋሁት አይገርም ቀኑ ይበራል ቅርብ ጊዜ መስሎኝ ነው ዛሬ አንቺ ራስሽ ምንም ልመችሽ አልቻለም ምን ይደረግ ስራ ቢዚ ይሆንኩኝ ነገሩ ካሰብበት ታልሽ ጊዜ ሰሞኑን ግን እንገናኛለን really ያ ኪሶቹን በደንብ ፈተሽካቸው አዎ ኋላ ኪሱንም አዎ የኮቱስ ኪስ አዎ ኦኬ ሰውዬ ሱፉ እንጂ እሱ በጣም ነው የሚያስጠላኝ ታውቂያለሽ ምን አንተና ምን እንዲያደርገዋል ምን አደረገው አስር ያረ እንደዚህ ቤት የሚመላለሰው ያላቆም ጠፍቻለሁ ብሎ ክርክር እንደዚህ እንዴ ይመጣታል በጣም እኮ ነው የሚገርመው ይሄ እኮ የሥራ ቦታ ነው እያለ ስነ ስርዓት ይኑርሽ እንጂ እንዴ ካባላ እየመጣ ጠፍቻለሁ ያረግ በመስቂያ አናቱ ነው ለምን እንደፈለኩ አውቃል ኧረ አልገባኝም ጋሼ ያኔ እኔና እያድ የመኪና አደጋ በደረሰብን ወቅት ስታገኘን ልጅ ነበርክ 11 ዓመት ነበር አይደለም አዎ ጋሼ አትህ ያኔ አንተን ስወስድህ መወለድ ቋንቋ ነው ብለውኝ ነበር ቤተሰባችንን ከተቀላቀልክ በኋላ ያሳለፍናቸውን ዓመቶች ስንደምራቸው 14 ዓመት ሆነ ያንተን 11 ዓመት ስንጨምርበት ደግሞ በድምሩ 25 ዓመት ሆነ አሁንስ አልገባህም ኧረ አልገባኝም ካሽ በዓለም ላይ እንኳን ለ25ኛው ዓመት በሰላም አደረሰ
ጋሼ አያችኋት? ያለቀሰች እኮ እንደው ባባ ምን ሆና ነው? ምን አውቄ እያድ ምን አውቄ እንዴ ቆየች እኮ ስታለቅስ እኮ ነው ያለችው። ደውቴን እንደው ጋሼ ለባብላት ያው ከወንድ ጋር ናት። ወንዱማ እኮ አስለቅሷት ሄደ ጋሼ። ቁጭ አድርጎ አስለቅሷት ሄደ። ሰው ነው እንዴ? ተመልሶ ከመጣ አንተንም ያስለቅስሃል። ግን ጋሼ ታሳዝናለች። ሂዱ ያው አይደል እያድ እንዴ በጣም አንጀት የምትበላው ሂዱ ያው አብለቃሽ እንዴ እያድ እንዴ በጣም ግን ቶሎ ና እሺ። እንዴ ቶሎ ነው የምመጣው እያድ። እሺ እንዴት ብለህ ነው የምታባብላት? አይዞሽ በርቺ። ምን ሆነሽ ነው እናቱ እንደሞተችበት ሕፃን ልጅ የምታለቅሽው? አይዞሽ በርቺ። አሁን እኮ ጠንከር ካላሉ አይደል እንዴ ጋሼ? ጠንከር ካላሉ ክፉ ቀን አይታለፍም። አይዞሽ በርቺ እና የመሳሰሉት በቃ እናመጣለን ጋሼ። ተመልሽ እኔ እሷን ብሆን አንተ በጥፍ ነበር ማቃጠል። መጀመሪያ ኬኩን ያዝ። ስላለቀሰችበት ነገር ምንም ነገር እንዳታወራ። በተቻለ መጠን የሚያዝናኑ ነገሮችን ለመናገር ችግር ሞክር። የለም ጋሼ። እሺ ከጥፊ ለመዳን። እሺ በሊድ ደግሞ ቶሎ ተመለስ። እሺ ጋሼ። ቶሎ ማልቀስ ክልክል ነው ማለት እንባ ማፍሰስ ክልክል ነው። ለምን? ምን ነካሽ? በልደቴ ቀን እኮ ስታለቅሽ ምን አለ ባልተወለድኩ እኮ ነው ያሰኘሽ። እንዴ ምን ነካሽ? ስንት ዓመት ነው የምታከብረው? 35 ዓመቴን እያከበርኩ ነው። ስቀልድ ነው። 30 ዓመቴን እያከበርኩ ነው። ጋሼ ሳቀች እኮ። ቆይ ግን አንተ ይህን ነገር እንደምትወድ በምን አወቅ? የድሮ አራዳ አይደለሁ እና ማየ እንደዚህ ነው የጠበስከት? አዎ እሷ ኃይለኛ ነች። እሷ ሚስት ነች? እያድ ጓደኛ ነች። ብዙ ቆያችሁ? ምን ነካሽ? አብረን እኮ ነው ያደግነው። በጣም የሚገርምሽ እኔ የ11 ዓመት ልጅ እያለሁ እሷችን ነበር የምታክለው። በቃ አንድ ፍሬ ልጅ። አሁን ነው እኮ እነዚህ ጎርምሳ ትልቅ ሆና የምታያት። ትልቅ ሰው መስላሻለች። አይያ እቃቃ ላይ ነው የተፈቃቀራችሁት? እቃቃ ስንጮትማ የውሸት ባልና ሚስት እንሆናለን። ግን በቃ አብረን ያደግነው፣ አብረን የተማርነው፣ እንደገና አብረን ነው የምንሰራው፣ አሁንም አብረን ነው የምንውለው። በቃ እያድ ማለት እህቴ ነች። እህቴ ነች በቃ። ቆይ አንቺ ጓደኛ የለሽም ማለት? በቃ የሴት ወንድ ሊሆን ይችላል አለ። በቃ እያድ እንደዛ ነች ጓደኛ። በቃ ማታ ግን ደውላልኝ ነበር። ምን አለች? ምንም ያው በቃ ትምህርት ሲዘጋ እንድትመጪ። እኔ ደግሞ አባቴና ባባን ጥዬ የትም አልሄድም አልኩት። እሳቸውስ? ጋሼ ይባላል። ንገሩኛ። እንትን ነው ጋሼ፣ ቅዳሜ አያቴ ጋር ልሄድ ፈልጌ ነው። ከሄድክ ቆየ እንዴ? በጣም እንጂ በጣም ቆየ። አመት ሊሞላኝ እኮ ነው። ምን ነካሽ እያድ እንዴ? ስንት ጊዜ። በጣም ናፍቃኛለች። አይ ጥሩ ነው፣ ጥሩ አድርገሃል። ጥሩ ነው። ግን ጋሼ ባለፈው አያቴ ጋር ሄድኩኝ ጊዜ አያቴ ጋሽ መኮንን እንኳን ባይመጡ እንደው ምን አለበት ጋሼ ልጄ ብጠይቃችሁ በጣም ደስ ይለኛል። አዎ እያድን ይሰዓቱት መጣ ምናምን አልቻለ። በጣም በቃ ናፍቃ። ማን ይሄን ሀሳብ ያመጣው? ጋሼ ማን ያመጣው?
እኔ ጋሽ ጋሽ እሷነች ጋሽ ሁለት ቀን ብቻ ነው ገጠር ደግሞ ይጃላቅ ገጠር መሄድ እኮ ላንቺ ባባ እኮ አለ እኔ ያለው እኮ ጋሽ ምን ችግር አለ ነው ያለው? እሱ ራሱ ጠባቂ ያስፈልጋል። ኧረ ችግር የለውም ጋሽ ምንም ጋሽ እኔ ምን ካረገ ነው የሚይዛው? ችግር የለውም ጋሽ እኔ እኮ የሚያገባኝ መስሎኝ ነበር። ለካስ እሱ ብሬን ፈልጎ ነው። መሀልዬ ቆይሽ ምን አለሽ? ምን ይለኛል? ሰው መሀል እኮ ነው ሳያስጨርሰኝ ትቶኝ ሄደው። በቃ ልጅቷን በጣም ወዷታል ማለት ነው። ብታይ የሆነች ህፃን ልጅ ቀጫጫ እኮ ናት ደግሞ። አይ መሀልዬ፣ በአሁን ጊዜ እኮ ወንዶች ህፃን ሴቶችን ነው ማግባት የሚፈልጉት። ኧረ እባክሽ አንቺ ህፃን ልጅ ስለሆንሽ ነው ባል ያገባሽ። ታዲያስ? እኔ እኮ ሰውነት ስለያዘኝ ነው እንጂ ብዙም አልበልጣትም። እሺ ምን ነው አሰሪም እንዴ? በጣም ደከመኝ። እንዴት ነኝ? ሸንቀጥ ብያለሁ አይደል? ዋው በጣም ቀንስሽ። ምን አለች በይ። እኔ መሀሌት ደግሞ ባልሰራ ባባ የሆነ ልብስ ሊያዘዋ ወንዙ ውስጥ ልታኝ ነው እንዴ? ዝም ብለሽ ትሄጃለሽ እባክሽ። የሆነ ልብስ ነው ትላለች። ግን የፈለግነውን ልብስ እንድንይዝ ትልቁ ሻንጣ ወይኔ ባባ ከሀገር አንወጣ። ትንሹን ሻንጣ ነው የምትይዙ። በቃ አጭቅጭቂኝ። ክፍለ ሀገር አይደል እንደ የምንይዘው? ትልቁን ሻንጣ ብንይዝ ምን አለበት? ትልቁን ሻንጣ ነው የምንይዘው። ስሚ ማለት እኮ ደውላ እስካሁን አልደወለች። ብደውልላት ጥሩ ነው አይደል እኮ? ትልቁ ሻንጣ ነው እሺ። ብደውልላት ምን ቀድሞ ደወለ ነው የምትለው? እኔ ያኛውን ጃኬት መያዝ ስለምፈልግ ራሱን ትልቁ ሻንጣ። እስቲ ወጋት አቱኝብኝ። ምንም ፋታ የሌላት በስመ አብ እንዴ! እኔ እሱ ጫማ ማአት ጥሩ ነው አይደል? በቃ እኮ እንደውሎ ሰላም ነው ወይ ምን ነው ደውላለሁ ብለሽ ነው? ጥሩ ነው አይደል? ይያት ምን አሰሽ ይያደ ስሚ ያንን ጫማ ለያዘው እንዴ ባባ ትንሹን ሄሎ ማለት ሄሎ ባባ ወይዬ ምን ነው ደውላለሁ ብለህ ምን ትንሽ ቢዚ ነበርኩኝ እና ለዛ ነው ቢዚ ነበርኩ፣ አልተመቸኝም። ታዲያ አሁን ስራ ላይ ነህ? ኧረ አሁን ምንም ስራ የለብኝም። ይመቸኛል። እሺ እኔ ቆንጆ እኔ ቆንጆ የታልሽኝ? አቫንቲ እችላለሁ። እሺ እኔ ቆንጆ እሺ አይደለም ወይ? ምን ችግር አለው ታዲያ? ማታ ይኬዳል፣ ይመጣል፣ ጠዋት ተነስቶ ችግር የለውም። ምን ችግር አለው? ምንም ችግር የለውም እባክሽ። እንኳን አልደወልኩላትም እንኳን ቀድማ ደወለች እያለ አይገርምሽም? ግን ልደውል ስል እኮ ነው። ደግሞ አቫንቲ አይደል የቀጠረችው? ምን አባ እንደምትገባ እናያለን። እንዴት እያለ እንዴት አንቺ በእግዚአብሔር እያለ ምንድን ነው እያለ በእናትሽ ምን ሱፍ ካለበት ካትገባም የተዋልክበት ቤት እኮ ነው። ሂድ እያለ ሄሎ ማለት ሄሎ ባባዬ ምን ነው ሰላም አይደለም? ኧረ የለም ምን ችግር አለ? ግን ያው ሳስበው ሌላ የተሻለ ቦታ ምናምን ብንት ሻራተን ሂልተን ጥሪ እኔ ደግሞ እንድንገናኝ የምፈልገው እዛ ቤት ነው። ቤት እኮ ደግሞ አሪፍ ቤት ነው። አዎ እዛ ቤት እኮ ይሄ ሱፍ ካለበሳችሁ ምናምን የሚሉት ነገር አለ። ታውቂያለሽ አይደል? እኔ ደግሞ ሱፍ የሚባል ነገር አልወድም። መች ነገርከኝ?
አልነገርኩሽም ለካ አልነገርኩሽም። ይገርምሻል ከልጅነቴ ጀምሮ ሱፍ የሚባል ነገር ለብሼ አላውቅም። ታዲያ ዛሬ ለኔ ስትለብስልኝ ኧረ ለብስልሻለሁ። ኧረ ለብስልሻለሁ። እሺ የኔ ቆንጆ በቃ እጠብቅሃለሁ። ከየት አንቺ ነው ልብሱ? ምን አቅልሃለሁ እኔ? ከርባቱ ቢቀርስ የሰው መሆኑን ትነቃለች። ከስፈንጂ ያምርብኛል። እስኪ ቀና በልሽ። እሺ በቃ አንቺ እያ ያድ ሱፍ ግን በባህሪው ይጨንቃል። በቃ እሱ ስለሆነ የሚጨነቀ ሱፍ ደግሞ
ኧረ እባክሽ አፈረጠችው። ምኑን? ፍቅሯን ነው። እወዳለሁ አላለች መሰለሽ? ከምር ነው? ማህሌት ትሙት። ቆይ አንቺ ከሰትሽ አትማሪም እንዴ? ስንት ጊዜ ነው እያመንሻችን የምትሸወጂው? እናንተ ምን አልካት? ከአንቺ ቀድሜ አፍቅሬሻለሁ። ሻንጣውን ሞልቼ ይሄዳል። የራስሽ ጉዳይ ነው፣ የራስሽ ጉዳይ ነው። መጀመሪያው ነው አንድ ጫፍን አነካለሽ። ያንተም ልብስ አለበት አገባኝም። ልብስ የለም ወይ እዚህ ውስጥ አለ? ግን ትንሽ ሻንጣ ማን ያሻለሽ? ፊንገር ይለየን። ኧረ እባክሽ ለምንድን ነው ደስ ብሎኝ? ያንተም ልብስ አለ፣ ጃኬት ነው። ታስጠላል። እናታችሁ እኔ ነኝ ደስ ነኝ። በዓለም ላይ እኔ ነኝ። ወይ ዳርጎ አንተ ነህ እንዴ? እንደምን አደርክ? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። ደህና አደርክ? እግዚአብሔር ይመስገን። በዓለም ላይ መምጣቱን ሰምቼ እኮ ነው። መጥቷል። በዓለም ላይ ስናሽ ቀበጦ
አያጅቡ አለ አለ አለው ምን እያረክ ነው? ሽንቴን ልሸና ነው። አያጅቦ ሸና አዎ ማማ ወይ ሰከረናል እናንተ እንደው ማዬ ሰክራለች እሷ በጣም ያዣት ማማ ደህና አደሩ? ወይ ተነሳሽ እንዴ? እንዴት አደርሽ? ደህና አደርሽ? ተኝተሽ ስትነሺ ደግሞ እንዴት ታምሪያለሽ? ወዴት ልሄዱ ነው? ውሃ ልቀዳ መሄዴ ነው። እኔም ልምጣ? ይሆንልሻል። መንገዱ አስቸጋሪ ነው። እኔ እየመረጥኩ እሄዳለሁ፣ ችግር የለም። በይ እሺ፣ በይ ነይ እሺ። ማማ እኔም ልቅዳ? ነይ እሺ። እንዳይደፈርስ በጥንቃቄ ቅጂ። ከደፈረሰ ግን እሱም መዋላችን ነው። እሺ። ሱቅ ዘግተን ስለመጣ ነው እንጂ እዚህ ብንቆይ በጣም ነበር ደስ የሚለው። በዓለም ላይም እንዲህ ይል ነበር። እዚህ ሲመጣ ግን ከአንድ ቀን በላይ አይቆይም። እሷ ብቻዋን ነች ብሎ ይበራል። እሱ ውሸቱን ነው በእኔ ሲያሳብብ አይደለም። ድሮውንስ ቢሆን አንቺን ሲከተል አይደል ከተማ የገባው? ታዲያ እስካሁን ምን እንደሚያስቀኝ ታውቂያለሽ? እቤት ከመጣችሁ በኋላ እዚህኛው ግርሽ ላይ የነበረው ደም አልቆም ብሎ በዓለም ላይ ጨርቅ እያቀበለን እኔና አጎቷ አሳስረናችሁ ጨርሰን ዞር ስንል በዓለም ላይ ራቁቱን ቆሟል። ለካ ያረገውን ልብስ ነበር እየቀደደ ሰጠን የነበረው። እጮኛለሽ? የለኝም። ትልቅ ሴት ሆነሻል። መቼ ልታገቢ ነው? ያው የምፈልገው አይነት ባል ሳገኝ ነው። ልጄ ይህንን የምንጭ ውሃ ለረጅም ጊዜ እንዳይደፈርስ በጥንቃቄ ስንቀዳው ኖረናል። ግን እንዳይቆሽሽብን ከፈራነው ጭቃ ስር ወርቅ እንዳለ ብናየው
ስለ ውሃው መደፍረስ የምንጨነቅ ይመስልሻል? ግን አላየነውም። እናም አንድ ቀን ከሩቅ የመጣ መንገደኛ በዚህ ሲያልፍ ምንጯን ያያትና ስለ ምንጩ መደፍረስ ሳይጨነቅ እግሩን ሲታጠብ ወርቁን ያየውና ያወጣዋል። ልብ በይ። እኛ ግን ምንጩን ለዘመናት እናውቀዋለን። እሱ ግን በአንድ ቀን ከኛ በላይ ውስጥ ያለውን አወቀ። እናም ወርቃችንን ይዞት ሄደ። ካለፈ በኋላ ብናውቅ ምን እናደርጋለን? ምንም። ከሆነ በኋላ ውስጥ ያለውን ማወቅ ምን ይጠቅማል? ምንም። ምክንያቱም ማየት ካለብን ጊዜ እጅግ ዘግይተናል። ከዚህ በኋላ ትርፉ ጸጸት ብቻ ነው። ካሁን በኋላ ጸሎቴ ከዚህ መጥፎ ጸጸት እንዲሰውራችሁ ነው። ልጄ ላንቺ እኔ ነገርኩሽ እኛ ሴቶች ከወንዶች በብልጠት እንሻላለን ብዬ ነው። እንደ ባለም ላይ ያለ ሞኝ ሰው ደግሞ ካጠገቡ ያጣሽ ጊዜ ነው ወርቁ እንደተወሰደ የሚገባው። ያን ጊዜ ግን መመለስ ሳይቻል ይቀርና መናኛ ሰው ይሆናል። እኔም የሱን ልጅ ማየት እንደማርም ይቀራል። እያድ አንተ እንዴት ተኝተህ ነው እንደምትውል? እያድን አይታታ ከማማ ጋር ወደ ምንጭ ወርደዋል። ከማማ ጋር ወደ ምንጭ ወርደዋል። ሲቀዝቃዣ ሆነች። ቤት በኩል ነው የሄዱት። በዚህ ጋር ነው። ምን ነው? ምን ትሆናለች? ምን ትሆናለች? ለአንድ ነገር ብትሆንስ? መሬት ተከፍቶ አይውጣት። ልጅቷ እንዲሸጋ ሆና አንተስ እንዴት አስቻለ? አንተስ ቢያስችል የከተማው ወንድ ምን ነካው? ነፈስ ብቻ ነው የሞላው ማለት ነው። ሌሎችን የከተማ ሴቶች ባያቸው ውቦች ናቸው። እያድ ምንድን ነች? ውቦች ብቻ አይደርጉ። ግን ሱፍ ያስፈልጋል። ሱፍ ያስፈልጋል። ታዲያ ምን ችግር አለ? በቁና ሰፍርላታለሁ። እማማ ምን ሆነው ነው ብቻቸውን የሚመጡት? እኚው ምንድነው የሆነችው? ና እዳው ገብስ ነው። ይልቅ የታለ ተወጎች? እያየሽ አትሄጂም እንዴ? ያለሽው ሾክ ውስጥ ነው። ፊት ለፊት መንገድሽን አታይም? ቆይ ግን አንተ ስትሄድ ከፊት ለፊትና ከጎን ያለውን እያየ? አይ እንዲህ አንጋጥጬ ነው የሚያልሽ። ባባ የተናደድከው ሾው ስለወጋኝ ነው ወይስ ጋሽ ምንም እንዳትሆን ስላለኝ ነው? ስለወጋሽ ነው። ደግሞ ቆይ እንዴት እዚህ ብቻሽን ትቀመጫለሽ? አንዱ ተነስቶ አንጠልጥሎ ይዞሽ ቢሄድስ? እኮ በጣም ምትገርመኝ ልጅ ነች እኮ በእናታችሁ። ባባ ግን ብጠለፍ ምን ታደርጋለህ? ምን አደርጋለሁ? አብሬ ልጠለፍልሽ? ጋሼ ቢሆን ግን ዝም አይልም ነበር። እባክሽ የገጠር ሰው ከወደደ ወደደ ነው። ጋሼ ምናምን አያውቅልሽ።
አማምሽ ያስረግጥሻል? ምን አይነት ልጅ ነሽ በእናትህ? ሰው ከተኛበት ተነስቶ እንደዚህ አይነት ነገር ውስጥ ይገባል እንዴ? ባባ ያደጋው ጊዜ ግን ለምን ተከተልከኝ? ልጅ ታደስ ብለ ልጅ ታቆሪ ነኝ። ሌላ ልጅ መስለኛል። ግን እኔ ነኝ እኮ አንቺ መሆንሽን ባቅ ኖሮ አልከተልሽም ነበር። ስለተከተልከኝ ተጸጽተሃል? ባልከተላችሁ እኮ አትጋጩ ነበር። ባይጋጭ እኮ አንገናኝም ነበር። እና የት ይሻላል? እንኳን ተከተልከኝ፣ እንኳን አየው፣ እንኳን ተጋጨን፣ ከዛ ደግሞ እንኳን ተገናኘ። ባባ በፊት ገጠር ብቻን ስትሄድ የደበረ ነበር አይደል? ኧረ አይደብረኝም። የምን ድብርት ነው? ድብርት ነው። ታዲያ ለምን አንድ ቀን ብቻ እየቆየ ትመጣለህ? እኔ እንጃ ከተማው ይናፍቀኛል መሰለኝ እያለ ከከተማው በፊት እኮ ያወቀው እኔን ነው። እንዴት እኔ ሳናፍቀ ከተማው ይናፍቀኛል? አንቺ ምን ናፍቀኝ መስራት ማተናፍቀኝ ናፍቆት ምናምን ታያለሽ እንዴ? እሺ አሁን ግን አብረን ሄድን ጊዜ ከተማው አናፈቀ? ናፍቆኛል እንጂ ምን ናፈቀሽ? ይናፈቀኝ ከተማው ገና ሙዱ ራሱ ከተማው እንደገና ራሱ ሙዱ ራሱ አይናፍቅም ታለሽ በእናትሽ። አሁን ደግሞ ያዲናፍቀኝ ማን እንደሆነ ታውቂያለሽ? ወደድሽው? አዎ በቃ ያው ማራጭም ስለሌለ አሪፎች ናቸው። ወይዬ ወይ አንተ አልደወልክልኝ ወይ ስልክ አይሰራም። እንዴት እንደናፈከኝ። እኔስ እንዴት እንደናፈቅሽኝ ባየ። በሰላም መጣች። ያለፉት ቀናት ምን ያህል አድካሚና አሰልቺ እንደሆኑ ብታይ በቃ ታዝኝልኝ ነበር። ትናንትና ማታማ ምግብ ሁላ መብላት አቅቶኝ ነበር። እንገናኛለን አይደል? እንገናኛለን። ግን እዚያ በሱፍ ለብሰናሽ ራቁቴን ማታ እስከዚያው ድረስ ትናፍቀኛለህ። እሺ ቻው። ባልቀጥራት ቢቀርብኝስ? ወይም ደግሞ ሰውዬው ከመምጣቱ በፊት ቤቱን እንዝጋ። አያት ድንቅ ሀሳብ እያል የኔ ባትሆኝ ቆጨኝ ነበር። ምርጥ ሀሳብ እያል እግዚአብሔር በስመ አብ በቃ ምን ላድርግሽ እናትሽ የኔ ቆንጆ። ዘግተናል። መቼ ተዘጋ? አውቀኛል ግን እንዴት ነህ? እንዴት ነሽ? ደህና ነኝ። ምነው ልብስ ያልታጠበም? ኧረ ታጥቧል።
ይገርመኛል። እንዴት አላ አይደል የሆነ እኔ እዚህ ስመጣ ይናደዳል አይደል? ኧረ እሱ አይናደድም። ስራ በዝቶብን ስለነበረ ነው። ዛሬ ብቻ እኮ አይደለም ከዚህ በፊትም አጋጥሞኛል። አላ አይደል የሆነ እንደ ቅናት ቢጤ ያደርገዋል መሰለኝ። ቅናት ኤኒዌይስ ዛሬ ራት ግብዣ አለብኝ ማታ። ለምን ነፃ ከሆንሽ አብረን አንበላ? ዛሬ ከአባቴ ጋር ሌላ ቀጠሮ አለኝ። ሌላ ቀን እውነት? ኦኬ እንግዲህ ምን አደርጋለሁ? እጠብቃለሁ። ቴንክ ዩ ኤኒዌይስ። ረስቼው ይዞ ሄጄ ነበር። አይ እዚህ ያ ያዴን ያልኩ ያመምሻል ነው ምን አለበት አብረን ምን እንኳን አይደል ደግሞ እንደዚህ ያመመኝ በእኔና ተሞት ነው አታበላሽም ፍልሽ ያደኔ ጓንጭ ከሌለሽ ይደብረኛል ታውቂያ እንዴ በእናትሽ አብረን ደግሞ ዛሬ ተሰማተል ብቻችሁ መሆናችሁ ነው ብቻ ዛሬ ማን ላቀ እንኳን ዝም ብላ ተሰራሷ ምትለቀኝ እንዴት ነኝ? ምንድን ነው? ቀስቃሽ ሆኛለሁ። አንቺ መጣሁ በቃ እንደጨረስኩ ነው መጣሽ። ባባ አቤት አቤት ከደበረ ግን ቶሎ ናቸው። ያው ሳሳሙ ነው ጊዜ የሚፈጀው እንደጨራረስ ብቻ እዚሁ ያ ታወቅ አልቆይም። አልጨነቀህም? መጀመሪያ ቀን እኮ ነው የምጨነቀው። አሁንም አለምጭ አንስቼ መልበስ ብቻ እንደምንም ብዬ ሱፍ አስለመድኩ አይደል? እንዳንተ ሱፍ የሚያምርበት አይቻል አውቅ። ያ ደግሞ እኮ ካለበስክ ትለኛለች።
ሰው እንኳን ሱፍ መልበስ ስፎት ሲለብድ ለምንድን ነው እንደዚህ የምትይኝ? ከንፈርሽ በጣም ያምራል። ሳም ሄሎ አብ ምን ኦክስጅን አግኝታለች? ምንድነው? አረ ማለት ቅርብ ነኝ መጣ። ምንድነው? የእናቴ ደም ከፍ አለ። አንቺ ምንድነው? ያውልሽ ቆይ ከዚህ በፊት እናትሽ ደማቸው ከፍ ብላ ቃል ወይ ዛሬ ነው ከፍ ይላል? ትጃምና እንዴ እንዴ ወልሽ ግድልሽ ማብረን እንሂድ ማለት ነገ ጠዋት እኔ እደውልልሃለሁ። እኔም እደውልልሻለሁ። እሺ ግን ተረጋጊ በቃ እንዴ ቀስ በይ እሺ። ሌባ ተገናኘን። ከማን ጋር? ከማን ጋር ተገናኘን? ከማን ጋር? እንሂድ እያልኩሽ ድሮም አንቺ እኮ ነሽ እያ ባባ ምንድን ነው የሆንከው? እንሂድ እያልኩሽ ምን አለ አብረን ብንሄድ ነው። አሁን ተረጋግተህ ንገረኝ፣ ምንድን ነው የሆንከው? ከባለ ሱፉ ሰውዬ ፊት ለፊት ተገናኘን። ከማለት ጋር ሆናችሁ ነው እንዲያገኛችሁ? ልክ እሷን ታክሲ አስይዤ ዞር እንዳልኩ መጣ በቃ ፊት ለፊት ተገናኘን። መጣ እንዲህ ፊት ለፊት አይነን ግጥም ከዛስ? ጥይት ታውቂያለሽ፣ ነብር ታውቂያለሽ፣ ንፋስ ታውቂያለሽ። በረርኩልሽ እያልኩ በረርኩልሽ። እና ሳምካት
ስደርስ የእናቷ ደም ብዛታቸው ተነሳ። ወይኔ ባባ እኔ እኮ ግራ የገባኝ እሷ ለተሳመችው የእናቷ ደም ምን አግብቶት እንደሚንተከተክ እኮ። ዛሬ እንዴት አባቷ አምሮባት እንደመጣች ቀሚሷ፣ ጫማዋ፣ ከንፈሯ ላይ የተቀባችው ሊፕስቲክ ማነው? ምኑ? እንዲህ አይነት ለውጥ ያመጣው ልጅ ማን ነው? ጋሼ ምንድን ነው የምታወራው? አባትሽ እኮ ነኝ። እኔንማ መደበቅ አትችይም። እንዳታውቀው። ባለምስ ያውቀዋል? ያውቀዋል። እንደሚወድሽ ነግሮሻል? አንቺስ አልነገርሽውም? ምናልባት እኮ እሱም እንዳንቺ ፈርዶ ይሆናል። ፈርቶ አይደለም ጋሼ፣ እቃ አልገባውም። ታዲያ ካልገባው እኮ እንደኔ ሞኝ ነው ማለት ነው። ድሮ እኔ ብዙ ነገር ሳይገባኝ እየቀረ እናትሽን በጣም አስቸግራት ነበር። ቆይቶ ግን የሷ ነገር ገባኝ። ሲገባኝ ግን ድጋሚ እሷን ወደ እኔ መመለስ የማልችልበት ጊዜ ላይ ነበር። ስለዚህ እኔ ቆንጆ እንዲገባው ማድረግ ያለብሽ አንቺ ነሽ። እድለኛ ከሆነ ቶሎ ይገባዋል። እድለኛ ካልሆነ ደግሞ ያው እንደኔ ሲያዝን ይኖራል። እያድ መጣ ሰውዬው መጣ እያድ የታለ ኃይል የታለ ሌባ? ይቅርታ ማንን ነው? እዚህ አብሮሽ ነው የሚሰራው ነው። ችግር አለ? ችግር አለ? የታለ? እሱ እኮ ነው የምልሽ። ባባን እኮ ነው ያረፍኩት። እና ታዲያ በእኔ ልብስ ነው የረፍት ጊዜውን የሚያሳልፈው? የምን ልብስ ነው የምታወራው? አዎ አንቺማ ላታውቂ ትችያለሽ፣ ምንም ላታውቂ ትችያለሽ። ግን እኔ ልንገርሽው ትናንትና የታጠብልኝ እያመጣሁትን አዲስ የጣሊያን ሱፍ ለብሶ እዛ ከማንም አሻንጉሊት ጋር ሲጓተት መንገድ ላይ አይቼው። ቦርሳዬስ እንጃ።
የባባ ስልክ አይደለ? ኧረ ነው። እና ማነሽ? እኔ? አዎ አንቺ። ምን ያንተባትብሻል? ማነሽ? ሙሉ ስሜን ማለትሽ ነው? እያደኒ መኮንን። እያድ ማለት ነኝ። ባባን አገናኘኝ። ሃይ ባባ ረፍት ላይ ነው። ለምንድን ነው ማታገናኝ? አገናኝኝ አገናኝኝ እያለ አይደለ? አገናኝኝ ኧረ አላለም። ለምን በሱ ስልክ አትደውይለትም? በራሱ ስልክ አይደል እንደ ደወልኩለት? ሲያዩሽ የዋ ትመስያለሽ፣ ግን የመጨረሻ መሳሪ ነሽ። በእውነት በጣም መሳሪ ነሽ። በቃ እሺ እደውላለሁ። እሺ ሄሎ ምናልባት ከሰው ጋር ተመሳስሎብኝ ይሆን? መጀመሪያማ እንደዛ መስሎኝ ነበር። በኋላ ግን ተጠራጥሬ ዞር ብዬ ሳየው የለም አካባቢው ላይ የለመደ ሞላጫ ሌባ ቢሆን ነው እንጂ በዛ ፍጥነት የታባቱ ገባ። ይቅርታ የኔ ወንድም፣ እዚህ ቤት ውስጥ ሌባ የለም። ያደለ ልብስ ሲነቃበት በሌሊት አምጥቶ መልሶት ይሆናል። እንግዲህ የኔ ወንድም ሌላ ነገር አያስፈልግም። ይሆናል ልብስ እንዴት? ለነገሩ አንቺ ነሽ ጥፋተኛው። እንደዚህ አይነት ወንበዴ የማይረባ አላቀሙ በሰው ልብስ ሴት ላይ ፊት የሚል ዱርዬ እንደዚህ አይነት አደራ የሚፈልግ ቦታ ማስቀመጥሽ ጥፋቱ ያንቺ የራስሽ። ሰማኛለህ የኔ ወንድም፣ መሳደብ አትችልም። ይኸውና ልብስ መውሰድ ትችላለህ። እሱ የትም እዛ ከማንም ጋር ሲዘልበት ያደረውን ልብስ እንዴት ነው ቤቴ ይዤ የምገባው? ይኸውና ልብስ መውሰድ ትችላለህ። መዋረድ ካልፈለግ ቀጥ ብለህ ውጣ። ጥሩ፣ እንግዲያው ማንነቴን አሳይሻለሁ። ለአንቺ ብቻ አይደለም፣ ለዛ ወረበላሽ ለሁለታችሁ ማንነቴን አሳያችሁ። ተንቄማ አልቀርም። አሳያችሁ። ራሴን እያመመኝ ነው። ወደ ቤት መሄድ እፈልጋለሁ። ሰውየው እኮ ነው ሌብነት። ትዝ ይልሃል ልጆቹን በኪሳችን ሙሉ ስኳር ሰርቀን ትልቋ ሰራተኛችን የገረፈች? አንተ እንደውም እየተገረፍን መቃሙን አታቆምም። ትዝ ይልሃል? እንጃ ረስቻለሁ እኮ። አየህ ድሮ ሰርቀን ብንያዝ ሌባ እንኳን ብንባል ምንም አይመስለንም ነበር። ለምን እንደሆነ ታውቃለህ? ልጆች ስለነበረን እኮ። ግን እኮ አሁንም ያው ሰርቀን ተያዘን፣ ያው ሌቦች ተባለን። ግን በቃ መርሳት አቅቶን ጭንቅላታችን እስኪፈርስ ድረስ እናስባለን። አንዳንዴ እኮ ማደግ ያስጠላል። ባባ እንደ ልጅ መሆን አላማረም? እንችላለን። ምን እንደምናደርግ ታውቃለህ? ስልካችን እናጠፋለን፣ እንደ ልጆች እንለብሳለን። በቃ ልክ እንደ ልጆች እንሆናለን። ተነስ እንሂድ። ያድም መስል ነገር አትወልተኛለት። እንደ ትልቅ ሰው አታወራ። ያልበዛ ፖቲካ ነው።
ህይወታችሁን ሙሉ አትጡ። ሀሳባችሁ ይሙላ፣ መንገዳችሁ ቀኝ ይሁን። ፈጣሪ አምላክ የልባችሁን መሻት ይስጣችሁ። አይለያችሁ ልጆች፣ ወልዳችሁ ሳሙ፣ ዘራችሁ የተባረከ ነው። ቦታው ደስ አይልም? ፍቅረኛሞቹም ደስ ይላሉ። ባባ ግን ማለትን የምታገባት ይመስልሃል? አይ ግን አንቺ ባገባት ደስ ይልሽ? ያያ ያያ ባገባት ደስ ይልሽ? እንደሷን ብታገባት እኔ ምን ሆነ? ሚዜ ነው አያል አንደኛ ሚዜ ትሆኛለሽ ማለት ያሉልሽ ምንም ጭቅጭቅ የለም። መጀመሪያ ማግባት ያለብኝ እኔ ነኝ አለቀ። ግን እያደውልሽ ሁለታችን ብንጋባ ለየብቻ ነው ኖርሽ? ያያ ታዲያ ምን እናደርጋለን? ባለ አንድ ፎቅ ቤት እንሰራለን። ከዛው በኋላ እኔ ላይኛው ቤት ከሚስቴ ጋር፣ አንቺ ደግሞ ታችኛው ቤት ከባልሽ ጋር።
ስልክህን ክፈተው። ሄሎ ማለት ሄሎ፣ ሰላም ነው? የት ነው ያለው? ምን ነው? አሁኑኑ እንድንገናኝ። የት? መጀመሪያ የተገናኘንበት። አሁን? አሁኑኑ ነው የምፈልግ። በሰላም ነው? ፈልግሃለሁ አልኩህ አይደል? እሺ በቃ። ልትሄድ ነው? ደግነቱ ሱፍ የሚለበስበት ቤት አለ። ትንሽ በቃ ቶሎ ደግሞ አረፈደ ምናምን ብላ እንትን እንዳለ ትንሽ እያር ተነሽ። አይ እኔ እዚህ ትንሽ እቆያለሁ። ለምንድን ነው እዚህ የምትቆይ? ተነሽ አብረን ነው የምንሄደው። እኔ ይደብረኛል ብቻ። አየሩ በጣም ደስ ይላል። ስለዚህ ትንሽ ቆይቼ እመጣለሁ። ይኸውልሽ እያር ቶሎ ነሽ፣ እደውልልሻለሁ እንደው። እሺ እያር ቻውሽ። ምንም ሳትዋሽ ሁሉንም ነገር ምን ነው ከያድ ጋር ስላላችሁ ግንኙነት እሱን አንቺ ራስሽ ታውቂ። አላውቅም። ዋሽተኸኛል፣ አታለኸኛል። ጓደኛዬ እውነቷ አለ። ምንድነው ያታለልኩሽ? ቀኑን ሙሉ ስልክህን የዘጋኸው፣ በዛ ላይ ደግሞ እሷ ጆሮ ላይ የምትዘጋው ምን ስለሆነች ነው? ማናገር የማልችልበት አቅም ላይ ነው። ስልኩን የሚያነሳችሁ እያር ስለሆነች ነው። ወንዶች ስትባሉ ሁላችሁም ውሸታም ናችሁ። ደግሞ በዛ ላይ የእሷ መሰሪነት። እቺ እስስት ካሁን በኋላ እያድ እንዲስታት እንዳርሰኝ እኮ እሷ ስትነካ ማትወድ። አዎ እሷ ስትነካ አልወድም። እኔ ፊት ሰርቢያ ዝም ምን ይመስልሻል? ቆይ ስለኔና ስለሷ ምን አውቀሽ ነው አብረን በመሆናችን የምትናደጂው? እያድን ደግሞ የታውቀሻት ነው። ቆይ የት ነው የምትሄደው? እዚሁ አይደል ያገኘሁሽ? ያገኘሁሽ ቦታ ነው። እሷን ደግሞ አንድ ሰው እንዲናገርብኝ አልፈልግም። እያር ስልኳን አታነሳም። ካንተ ጋር ነች እንዴ? አልደወለችልህም? ለእኔ አሁን ደውላልኝ እናቴ ጋር ክፍለ ሀገር ሄዳለሁ አለች። ምን? እቤት ነው ያለችው አሁን? በቃ እኔ ወደ ቤት ሄጃለሁ። በቃ እኔ መጣሁ።
በእኔ ምክንያት እሷን ተያትና እንታገኝና ነው እናትሽ ጋር ትጀስር። በእኔ ምክንያት ነው የተጣላችሁት? አዎ በእኔ ምክንያት ስለተናገርክ ተጸጽተሃል? አንቺ ለኔ ብለሽ ሰውየውን ሰርቪስ ሱፉን ረግጠሽ ስላባረሽ ተጸጽተሻል? አልተጸጸትኩም። እኔም አልተጸጸትኩም። እሺ ልብሶቹን ለምን አወጣቸው? እናትሽ ጋር መሄድ እንደማትፈልጊ አውቃለሁ። አሁን ግን እፈልጋለሁ። ለምን? ምንም እኮ ምክንያት የለሽ። አለኝ። በቃ የራሴ የሆነ ጊዜ ያስፈልገኛል። እኔ የብቻዬ ጊዜ፣ አንቺስ የብቻሽ ጊዜ የምንለዋለን እንዴ? ቆይ እኔና አንቺ ለብቻችን ጊዜ ኖሮን ያውቃል? ዛሬ ምን ታዲያ ነው ለብቻሽ ጊዜ የሚያስፈልግሽ? ለምንድን ነው የምትጮህብኝ? አናፍቅም። አትናፍቅኝም። ምን አፍቅ መስሎሽ ነው? አትናፍቅኝም። እሺ ደስቶ ፊንገር ይለኛል። ደስቶ ኦሊ ግን እያየሁልሽ አፈይን ብለህ
ያኔ ከናትሽ ነጥቄ ስወስድሽ አንድም ቀን ሳይከፋሽ እንደማሳድግሽ ለራሴ ዝቼ ነበር። እሺ አንተ እኮ አንድም ቀን ከፍቶኝ አያውቅም። ደግሞ አንተ ስላሳደገኝ እንደ እናቴ ሞኝ አልሆንኩም። እናትሽ ሞኝ አልነበረችም። ታዲያ አንተ የሷ ነገር ገብቶ የፈለካት ጊዜ ለምን አላገኛት? አርሴናል አይሽ ወይኔ ፋብሪ ቀወጠችው። ደብሯል እንዴ? አልደበረኝ። ደብሮሃል? አልደበረኝ። ደብሮሃል ታስታውቃለህ። አልደበረኝ። እኔ ነኝ የማውቀው አንተ ደብሮሃል እሺ ደብሮኝ እኮ። እንደዛ አትልም? እያደለች እለች እዚች ላይ አሪፍ ቀልዶች አሉ። አንብቢና ፈታ በይ። አቦነ ቀቤ ፍንትው በይ። እመጣለሁ በኋላ። መንገድህ የቀና ይሁን፣ ህይወትህ ያማረ ይሁን። ፈጣሪ አምላክ የልብህን መሻት ይስጥህ። አሜን በል እንጂ ልጄ፣ ከአሜን እኮ ይቀራል። አሜን።
ገጠር በመሄድ የሚለቅ ይመስላል? ነንጂ ለነገሩ የአየር ለውጥ ማድረጉም ጥሩ ነው። ለምን እንደሄደች አልነገረችም? ነገረች። አየህ፣ ብዙ ጊዜ ሰው ንዴቱንም ሐዘኑንም ምስጢሩንም ለኔ ለሚለው ሰው ነው የሚናገረው። እናንተ ደግሞ እንደዛው ናችሁ። እንዴት አልነገረች? ራሴ ጊዜ ያስፈልገኛል አለች። እኔ ግን ከኔ ውጭ ጊዜ እንድኖራት የምትፈልግ አይመስለኝም። ከትላንትና ማታ ጀምሮ እንቅልፍ የሚያል ነጋ አልነጋ ብዬ ጠዋት ተነስቼ ላውንደሪ ቤት ብሄድም ቀኑ ረዛ። ከዛ እንኳን ወጥቼ ሰዓቱ አልሄዳለ። እኔ እኮ ከሷ ውጭ ምን አይነት ጊዜ እንዳለኝ እንኳን አላውቀውም። እሷ ግን ለብቻዋ እንዴት ችላበት ለብቻዬ ጊዜ ያስፈልገኛል እንዳለች አልነገረች። እያድ እንዳፈቀረች ታውቃለህ? ከጥቂት ቀናት በፊት አንድ ሰው እንደወደደችና ያ ሰው ደግሞ ምንም እንዳልገባው ነግራኛለች። የማይመስል ነገር ቆይ ከማ እኔን አንተ አታውቀውም ያለች። አንተስ አታውቀውም? ልጄ ካሁን በኋላ ብቻ እንዳትመጣ ብዬ አልነበረም? ለምን ቃሌን አልጠበቅክም? እያደረች እኔን ጥላኝ ሄደች። አያቴ ከተማ ሄጄ ተበላሸው እንጂ የገጠሩ እንዳያለቅስ ማለት። የገጠሩ ወንድ እኮ ልቡ ድንጋይ አይደለም። በእጁ የያዘው ወርቅ መዳም መስሎ ከጣለው በኋላ ለምን አያለቅስ? ያውም ከልቡ ነው የሚያለቅሰው። ድሮም እኮ ልቤ ብስነት ነው። ሁሉንም ነገር ያበላሸው ደግሞ ነው ራሴ። ልጄ አሁን አንተ ልብ ገዝተሃል። ምናልባት ትንሿ ልጅም የምትፈልገው ይሄንኑ ይሆናል።
ልጄ የጣልከውን ወርቅ ድጋሚ ስታገኝ ምንድን ነው የምታደርገው? እስካሁን ያለብትን ወተት ደፎ ስትጠላ ቀዝቃዣ ማማዬ ጥጃ በባባ ነው የወጣው። እየከለከልኩት እኮ ነው ገፍትሮኝ። ጥጃ ነው ሱፍ ቢያረግ ካንተ ይበልጣል። ጥጃ እኮ ነው። ስለ ሱፍ ምን ያውቃል? ድሮ ትዝ ይልሻል ልጆች እያሉ ስለ ሱፍ እኮ ምንም አላውቅም። ስለምንም ነገር ምንም አላውቅም። ማውቀው አንቺን ብቻ ነበር። አሁን ግን አደግ ብዙ ነገር አወክና ተበላሽ። ባለፈው ከተማው ሙዱ ምናምን ይናፍቀኛል ብዬሽ ነበር። አሁን ግን ምንም አልናፍቅም። ለካ እኔ ስለነሱ ምንም አላውቅም። ስለሌላ ነገር ምንም አላውቅም። ማውቀው አንቺን ብቻ ነው። ያድ እንደ ልጅነታችን ባልና ሚስት ናፍቆ ቻልና ፍቅር ይህን ካገባ ሚዜ ማን ይሆንልሃል? ለትልቅ ሰው አባል አለበለዚያ ቡቲካ ነው። አልናፈቀሽ? ቆኛ እንዴት እንጋባ እንደነበር ታስታውሻለሽ? መጀመሪያ አንተ ታገቢኛለሽ ብለህ ትጠይቀኛለህ። ያ ታገቢኛለሽ? ከዛ አንቺ ከሳኔ አገባሃለሁ እላለሁ። ከዛ በጣቴ ላይ የክር ቀለበት ታደርግልኛል።
ከዛ 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 la la la